እሷም ቢያለች እንግዲያው ሳበቃ መለመኑን አቁምና ዋጋህን ጠብቅ። አንድ ወንድ በስሜት ሊያጋጥመው ከሚችለው እጅግ በጣም ከሚያመሙ ጊዜያት አንዱ በእውነት ከሚፈልጋት ሴት እምቢተኝነትን መስማት ነው። ምናልባት እንዲህ ብላህ ይሆናል፣ እንደ ጓደኛ ብቻ ነው ማየህ፣ ለፍቅር ግንኙነት ዝግጁ አይደለሁም፣ ጥሩ ሰው ነህ ግን፣ ወይም ደግሞ ምናልባት በቀጥታ እንኳን አልከለከለችውም፣ ምናልባት ዝም ብላ ቀዘቀዘች፣ ችላ ማለት ጀመረች፣ መልስ መስጠት አቆመች፣ ቀስ በቀስ ፍላጎቷ ጠፋ እና በድንገት ያ በአንድ ወቅት በራሱ የተማመነ የነበረ ወንድ አሁን ዋጋውን፣ መልክና ቁመናውን፣ ወንድነቱን፣ እሴቱንና የወደፊት ህይወቱንም ጭምር መጠራጠር ይጀምራል። እና እዚህ ጋር ነው ብዙ ወንዶች አደገኛ ስህተት የሚሰሩት። እምቢተኝነትን በክምል ከመቀበል ይልቅ በስሜታዊነት ለሌላ እድል መለመን ይጀምራሉ። አጥብጦ ይሞክራሉ፣ አብዝቶ መልእክት ይልካሉ፣ ራሳቸውን ለማለቅ የሌላው ጊዜ ያስረዳሉ፣ አብዝቶ ይሸጣሉ፣ አብዝቶ ያሳድዳሉ፣ አብዝቶ መስዋዕት ይሆናሉ። በስሜታዊ ተስፋ መቁረጥ ፍቅርን ማስገደድ እንደሚቻል ተስፋ ያደርጋሉ። ግን የሚያመው እውነት ይህ ነው። አንድ ወንድ በስሜት ውድቅ ካደረገችው ሰው ፍቅርን ማረጋገጫ ወይም ትኩረትን መለመን በጀመረበት ቅጽበት ቀስ በቀስ ለራሱ ያለውን ክብር ቁራጭ በቁራጭ መጣል ይጀምራል። እና ዛሬ እምቢ መባል ለምን የዋጋህ ማብቂያ እንደሆነ፣ አይሆንም ላለ ሰው መሮጥ ለምን ስሜታዊ ሰላምህን እንደሚያጠፋና ስሜታዊ ጥንካሬ ያላቸው ወንዶች መቼ መለመን ማቆም እንዳለባቸውና በክብር መራቅ እንዳለባቸው ለምን እንደሚያውቁ እንነጋገራለን። አስቂኝን ግን የሚያመው እውነታ አሁን እውነቱን እንነጋገር። ምክንያቱም እያንዳንዱ ወንድ ማለት ይቻላል እምቢ ከተባለ በኋላ ቢያንስ አንድ ጊዜ ራሱን በስሜት አሳንስቷል። አንዲት ሴት ትላለች ቢዚ ነኝ እና በድንገት ይህ ወንድ እሷን በስሜት ለማሳመን የሚሞክር የሙሉ ጊዜ አነካካሪ ንግግር አቅራቢ ይሆናል። ከዩኒቨርሲቲ ድርሰቶች የሚረዝሙ ስሜታዊ አንቀጾችን ይጽፋል። ከሌሊት 4 ሰዓት ላይ እንዴት መልሼ ላገኛት እችላለሁ የሚሉ ቪዲዮዎችን ያያል። የስነ ልብሶ ጥቅሶችን እንደ ጥናት ትንቢት ያነባል። ይህ በእንዲህ እንዳለ እሷ ከሳምንታት በፊት በስሜት ግንኙነቱን ትቷታል እና እጅግ አሳዛኙ ክፍል እሱ በሮጥቆ ቁጥር ስሜታዊ ሳቢነቱ ይቀንሳል። ምክንያቱም ተስፋ መቁረጥ ምስጢራዊነትን፣ በራስ መተማመንንና ስሜታዊ ሚዛንን በፍጥነት ያጠፋል። እምቢ መባል ዋጋ የለህም ማለት አይደለም። ይህ እያንዳንዱ ወንድ በጥልቅ ሊረዳው የሚገባው የመጀመሪያ ነገር ነው። አንዲት ሴት ውድቅ ስላደረገች ብቻ አንተ በራስ አተማማኝ ሳቢ አይደለህም፣ ደካማ ነህ፣ ማይወደድ ነህና በታች ነህ ማለት አይደለም። አንዳንዴ ሰዎች በስሜት አይጠማመቁም። አንዳንዴ ጊዜው ስህተት ነው። አንዳንዴ መሳቢው የለም። አንዳንዴ ስሜቶች ወደ ሌላ ቦታ ያዘነብላሉ እና አንዳንዴ ሰዎች እውነተኛ ጥሩ ጓደኞችን ይወድቃሉ ምክንያቱም እነርሱ ራሳቸው በስሜት ግራ ስለተጋቡ ነው። በግርማኝነት እድል ያላቸው ወንዶች እምቢተኝነትን ሙሉ በሙሉ ግለሰብ አድርገው ይቀበላሉ። የአንዲት ሴት ፍላጎት መጥፋት ለራሳቸው የሚሰጡት ዋጋ ላይ እንደ እድሜ ልልት እስራት ይቆጥራሉ እና ያ አስተሳሰብ በራስ መተማመን ቀስ በቀስ ያጠፋል። መለመን በጭራሽ እውነተኛ መሳቢን አይፈጥርም። ይህ እጅግ አስፈላጊ ነገር ነው። እውነተኛ ፍላጎትን በስሜት መደራደር አትችልም። አንድ ሰው በመጫን በመለመን በስሜታዊ በታችነት ወይም በተስፋ መቁረጥ እንዲሳብህ ሊተሳምነው አትችልም። ምክንያቱም እውነተኛ መሳብ በተፈጥሮ ያጥራል፣ በነፃነት የለግዴታ እና አንድ ወንድ ፍቅርን በለመነ ቁጥር ሁኔታው በስሜት እየከበደ ይመጣል። ምክንያቱም ማንም ሰው በፍቅር ውስጥ በስሜት እንዲገደድ አይፈልግም። መለመን በጀመርክበት ቅጽበት ስሜታዊ ስልጣንህን ታተፋለህ። አሁን በጥንቃቄ አድመጪኝ። ስሜትን በታማኝነት በመግለጽ እና ከኦሬዲ ውድቅ ካደረገ ሰው በኋላ በሮጥ ራስህን በስሜት ከማዋረድ መካከል ልዩነት አለ። በራሱ የሚተማመን ወንድ እወድሃለሁ ሊል ይችላል። ግን ስሜታዊ ተስፋ የቆረጠ ወንድ ግን እባክህ እኔን ምረጪኝ፣ ማንንንም አደርጋለሁ ይላል። እና ሴቶች ይህን ልዩነት ወዲያውን ያስተውላሉ። ምክንያቱም በራስ መተማመን በስሜት ይሳባል፣ ተስፋ መቁረጥ ግን በስሜት ያሸሻል። ከእምቢተኝነት በኋላ የደናደሪህ ወታደር እሷ እምቢ ካለች 3 ሳምንት ሆኖታል። ይህ ወንድ ግን አሁንም ደናደሪህ ቆንጆ ሮዝ ብሎ ይልካል። ወንድሜ ጦርነቱ ቀድሞ አብቋል፣ እባክህ በስሜት ወደ ቤት ተመለስ። ምክንያቱም ብዙ ወንዶች ጽናት በራስ አተማማኝ መሳብ የሚፈጥር ብሎ ይግብካሉ። አንዳንዴ ጽናት ስሜታዊ ድካምን ብቻ ይፈጥራል። ወንዶች ከእምቢተኝነት በኋላ ለምን ይለምናሉ? መልሱ ከፍርሃት ጋር ተደብላልቆ ስሜታዊ ትስስር ነው። ብቸኝነትን መፍራት፣ ስሜታዊ ኢንቨስትመንትን ማጣት መፍራት፣ ተደጋግሞ መጀመርን መፍራት፣ እውነታውን መቀበልን መፍራት እና እምቢተኝነትን በብስለት መቀበል ይልቅ ወንዱ በትኩረት እውነታውን ለመለወጥ ይሞክራል። ግን ግንኙነቶች የሥራ ቃለ መጠየቂያ አይደሉም። በመሰቃየት ብቻ መሳብ ማግኘት አትችልም። ራስህን ማክበር ከተስፋ መቁረጥ በላይ ሳቢ ነው።
አንድ ወንድ ከእምቢተኝነት በኋላ ሊያደርገው የሚችለው ጠንካራ ነገር በስሜት መረጋጋት ነው። ስሜታዊ ፍንዳት የለም፣ መለመን የለም፣ ስድብ የለም፣ ማለቂያ የሌለው ማሳደድ የለም። ስሜታዊ መረጋጋት ብቻ። ምክንያቱም ስሜታዊ ብስለት ያላቸው ሴቶች እምቢተኝነትን በስነ ልቦና ሳይሰባበሩ የሚቀበሉ ወንዶችን ያከብራሉ። እምቢተኝነት ስሜታዊ ጥንካሬን ያሳያል። በሚወደድ ጊዜ ማንም ሰው በራስ ላይ ይከባመን ይችላል፣ ግን እምቢ መባል ስሜታዊ ብስለትን ያጋልጣል። አንዳንዶች ወንዶች በንናት መልስ ይሰጣሉ፣ ሌሎች ደግሞ አብሰሲቭ ይሆናሉ፣ ሌሎች ደግሞ ማረጋገጫ ለማግኘት ክብራቸውን ሙሉ በሙሉ ያጠፋሉ። ግን ጠንካራ ወንዶች ህመምን በዝምታ ያስተናግዳሉ፣ ከልምድ ይማራሉ፣ ራሳቸውን ያሻሽላሉ እና ራስ ክብራቸውን ሳያጩ ጉዟቸውን ይቀጥላሉ። የማልባት ሐሳቡን ይቀይራል ይሆናል የሚለው ስዳቢ። አሁን ስለ ስሜታዊ ቅዛት እንነጋገር። ብዙ ወንዶች በውሸት ተስፋ ውስጥ ለወራት በስሜት ታስረው ያሳልፋሉ። ዛሬ ፈግያ ያለችልኝ ስቶሪን አየችው፣ ፖስቴን ላይክ አደረገችው፣ ምናልባት በድብቅ ትወደኝ ይሆናል። ይህ በእንዲህ እንዳለ እሷ በሰላም እየኖረች ነው። ይህ ወንድ ግን ከኔትፍሊክስ ዶክመንተሪዎች የሚረዝሙ የፍቅር ስራ ሰንዴ ቲዮሪዎችን ይፈጥራል። አንዳንዴ እምቢተኝነት በትክክል የሚታየው እምቢተኝነት ነው እና ስሜታዊ ብስለት ያላቸው ወንዶች በውሸት ተስፋ ውስጥ ራሳቸውን ከመቅበር ይልቅ እውነታውን ይቀበላሉ። ወንዶች ከሴቶች በላይ ዋጋቸውን ማወቅ አለባቸው። ይህ ኃይለኛ ነው። በራሱ የሚተማመነው ሁሉም በሴቶች ማረጋገጫ ላይ የተመሰረተ ወንድ ስሜቱ ስብራሪ ይሆናል። አንድ እምቢተኝነት ሙሉ በሙሉ ያፈርሰዋል። ግን ዓላማ፣ ዲሲፕሊን፣ ማንነት፣ ምኞት እና ራስ ክብር ያለው ወንድ አንድም ጠንካራ ነገር ይረዳል። አንዲት ሴት አይሆንም ስላለች ብቻ ዋጋው አይጠፋም እና ይህ አስተሳሰብ በስነ ልቦና ሁሉን ነገር ይለውጣል። አብዝቶ ማሳደድ ስሜታዊ አለመተማመን ይፈጥራል። ጤናማ መሳብ ሚዛንን ያስፈልጋል። የጋራ ጥረት ያስፈልጋል። የጋራ ጉጉት ያስፈልጋል። የጋራ ኢንቨስትመንት ያስፈልጋል። ግን አንደኛው ሰው ውናጥጥ ቅጣ ሲሳድድ፣ ሌላኛው ደግሞ በስሜት ሲሸሽ ግንኙነቱ ስነ ልቦናዊ ጤናማ አይሆንም። ምክንያቱም ፍቅር የጋራ መሆን አለበት እንጂ በስሜት ልምለማ መሆን አይደለም። በመስዋዕትነት ፍቅርን ለማግኘት ሙከራን አቁም። ብዙ ወንዶች በድብቅ ያምናሉ። በቂ ከተሰቃየሁኝ፣ በቂ ካፈርኩኝ፣ በቂ ከሰተውኝ፣ በቂ መስዋዕት ከሆንኩኝ በመጨረሻ እሷን እኔን ትመርተኛለች። ግን እውነተኛ መሳብ በጎዳና ስራ መካሙ አይደለም እና ከኦሰደባዊ ኢንቨስትመንት በኋላ ለፊት ላይ ወደ ቂም ይመጣል። ምክንያቱም የአንዶችኛ ስሜታዊ ኢንቨስትመንት ድካምን እንጂ ጤናማ ፍቅርን አይፈጥርም። የረጅም አንቀጽ መልእክት ዳጋ። እያንዳንዱ ወንድ ይህን ታዋቂ ስህተት ያውቃል። እምቢተኝነት በኋላ ስሜቱን በስሜት የሚያበራራ ከፊልም ስክሪፕት የሚረዝም አንቀጽ ይጽፋል። ልብ ተከፍቷል፣ ነፍስ ተጋልጧል፣ ህመም ይታያል። እሷም ትመልሳለች፣ እንዲህ ስለተሰማ ሐዝናለሁ። በዚህች ቅጽበት አያት ቅድመ ቅንታቶቹ በመንፈስ ውይይቱን ትተው ይወጣሉ። ዝምታ አንዳንዴ ጠንካራው መፍስ ሊሆን ይችላል። አንድ ወንድ ከእምቢተኝነት በኋላ ሁል ጊዜ ድራማቲክ በቀል አያስፈልገውም። መርዛሚ ጨዋታ የለም። በኢንተርኔት ላይ የውሸት ጉራ የለም። ስሜታዊ ማሻሸል የለም። አንዳንዴ በዝምታ መቀበል በስነ ልቦና ጠንካራው መልስ ነው። ምክንያቱም ስሜታዊ ቁጥጥር ብስለትን ያሳያል። ራስህን ሳታጣ መርቅ። ወንዶች እምቢተኝነትን በስሜት ለመቀበል ሲቃወሙ አደገኛ ነገር ይከሰታል። ቀስ በቀስ ራሳቸውን ያጣሉ። ሰላም ይጠፋል። በራስ መተማመን ይዳክማል። ራስ ክብር ይፈርሳል። አብሰሲቭ የሆነ አስተሳሰብ ይጀምራል እና አሁን ህይወት ቀድሞ በስሜት የሄደችው አንዲት ሰው ዙሪያ ይሾከረካል። ይህ ስሜታዊ አጥፋይ ነው እና ጠንካራ ወንዶች ትእስሩ ወዳቸውን ያደርጋልና ጤናማ የሆነበትን ጊዜ ይረዳሉ። እምቢተኝነት በትክክል ሊያድንህ ይችላል። ይህ በመጀመሪያ እንድል አይመስልም፣ ግን ብዙ ወንዶች በኋላ እምቢ መባል ለረጅም ጊዜ ሰላማቸውን ያጠፉ ከግንኙነቶች እንደጠበዳቸው ይረዳሉ። ምክንያቱም ያንተን ውድቅ የሚያደርጉ ሁሉ ያንተ ኪሳራ አይደለም። አንዳንዴ እምቢተኝነት ህይወትህን ወደ ጤናማ ግንኙነቶች፣ ወደ ተሻለ እድገት እና ወደ ጠንካራ ራስህን ማወቅ ይመራል። የጂም ለውጥ ክህነት። አሁን እንሳክ። በምክንያቱም እምቢተኝነት ከአካል ማጠንከሪያ ማስታወቂያዎች ይልቅ ብዙ ጂም አባላትን ፈጥሯል። አንድ ወንድ ውድቅ ይሆናል። ድንገት አነካካሪ ሙዚቃ መጫወት ይጀምራል። አሁን ሌሊት እኩል መነድክ ላይ እንደ ፊልም ገሃሪ ህይወትን በስሜት እየገና በመስታወትነት ውስጥ እያየ ውኘት በኃይል ያነሳል እና በእውነቱም አንዳንዴ እምቢተኝነት ለለውጥ ጠንካራ ነዳጅ ይሆናል። ክብርህን ከጥንቅጭት ትኩረት በላይ አስፈላጊ ነው። በስሜት ቡልምለማ የተገኘ ትኩረት ውዲያ ባዶነት ይሰማሃል። ምክንያቱም በጥልቅ እንደ ጥሪት በግዴታ እንደመጣ ታውቃለህ እና በግዴታ የመጣ ፍቅር በስሜት በጭራሽ አስተማማኝ አይሆንም። ራስ ክብር ያለው ወንድ በስሜት የማይገኝ ሰውን አክሎ ክብሩን ሙሉ በሙሉ ከማጣት ይልቅ ግንኙነቱን ማጣት ይመርጣል። የደረሱ ሴቶች ስሜታዊ ጥንካሬን ያከብራሉ። አሁን ይህ አስፈላጊ ነው። ሴቶች ሁል ጊዜ እያንዳንዱን በራሱ የሚተማመን ወንድን ለፍቅር ላይመርጡ ይችላሉ። ግን ስሜታዊ ብስለት ያላቸው ሴቶች እምቢተኝነትን በተስፋ መቁረጥ ፋንታ በመረጋጋት የሚይዙ ወንዶችን ሁል ጊዜ ያከብራሉ። ምክንያቱም ስሜታዊ ቁጥጥር በስነ ልቦና ወንድነት እና ደህንነት ይሰማል።
ስሜታዊ ስቃይን ማድነቅ አቁሙ። አንዳንድ ወንዶች በስሜታዊ ህመም ይዳበቃሉ። በስሜት የማይገኙ ሴቶችን ውናጥድ ያሳድዳሉ። ውናጥድ የራሳቸውን ያስረዳሉ። ውናጥድ ለትኩረት ፍራፍራ ይፋለምጣሉ እና ስሜታዊ ትግሉን ለፍቅር ይቀላቅላሉ። ግን እውነተኛ ፍቅር ሰላምህን በስነ ልቦና ውናጥድ ማጥፋት የለበትም። በ10 ደቂቃ ኩዊት የሷ ፕሮፋይልን መፈተሽ አኗኗር ዘዴ። ከእምቢተኝነት በኋላ አንዳንድ ወንዶች ስሜታዊ መርማሪዎች ይሆናሉ። ፕሮፋይል ማሻሸላን መፈተሽ፣ ጽሑፎችን ማንጠልጠል፣ ስቶሪዎችን ወዲያውን ማየት፣ ተከታዮችን እንደ ጥበቃ ሰራተኛ መከታተል። ወንድሜ በትውስጣዊ ሰላምህን ነፃነት ይገባሃል። ምክንያቱም አብሰሲቭ ስሜታዊ ስቃይን ብቻ ነው የሚያጠነክረው። እውነተኛ በራስ መተማመን ማለት እውነታውን መቀበል ማለት ነው። በራስ መተማመን ማለት እምቢ መባል እንደማያም ማስመሰልና መተውን አይደለም። በራስ መተማመን ማንነትህን በስሜት ሳታጣ እውነታውን መቀበል ማለት ነው። ህመም ተባባሪ ነው። ተስፋ መቁረጥ ተባባሪ ነው። ግን ራስን ማጥፋት አስፈላጊ አይደለም። አንዳንዴ መራቅ ክብርን ይፈጥራል። የሚገረመው ነገር ብዙ ወንዶች ማሳደዱን ሙሉ በሙሉ ሲያቆሙ በስሜት የበለጠ ክብር ያገኛሉ።